ሐጅና ዑምራ የሚባሉትን ሃይማኖታዊ ተግባራቶች አላህ ብላችሁ አሟሉ አከናውኑ ይላል አላህ ሱብሓነሁ ወተዓላ። ግን መጀመሪያ ግዴታ መሆኑ እንዴት ይጠቁማል ይሉና አዲያ እንዴት ነው ማስረጃ የምትሉ ሲሏቸው አሊ ኢምራን ላይ ያለውን ነው የሚያመጡት። እሱን ስትሰሩ ደግሞ አሟልታችሁ እያለ ነው። አሟልታችሁ ዝም ብሎ ሀጂ ለመባል አይደለም። ሀጂ ወደ የትም ሀገር ሊሄድ ይችላል። እንደው ሱሪ ባንገት አውጡ የሚል ትእዛዝ የለበትም እስልምና ሃይማኖት። ይኸውላ ሐጅ ሐርሞ ሲያበቃ ጠላት ቢያጋጥመው እንቅፋት ቢያጋጥመው መፍትሄ ያመጣለት። አንድ ሰው በአንድ ጉዞ መጀመሪያ እንደደረስኩ ዑምራን ሰርቼ ቀጥሌ ደግሞ ሀጅ ቀጥላለሁኝ ብሎ በመካከል እረፍት የሚያደርግ ከሆነ ተመቶ ይባላል። ይሄ ማለት ነው። በአቅላችን ቢሆን ዛማ ለመቀነስ በየጉዝ ቢሆን ነበር። ግን ሸሪዓችን በራእይ አይደለም በብዛት የሚገድበት ማለት ነው። ሀጅን በራሱ ላይ ግዴታ አድርጎ የወሰነ ሰው ሀጅ አረጋለሁ ዘንድሮ ብሎ ማለት ነው ፈላ ረፈተ ያኔ ወደ ተቃራኒ ጾታ ጎራ ማለት አይኖርበትም ማለት ነው። ቁርአን 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 ቁርአን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ አማ በዕድ። የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህን እየተጠባበቃችሁ የምትገኙ ዛሬም በቀጠሯችን ተገኝተናል። የዛሬው መነሻችን ከሱረቱል በቀራ ከ196ኛው አንቀጽ ላይ እንነሳለን። ወአቲሙል ሐጅ ወልዑምራ መቼ የጀመርነውን እስቲ ሙሉ እያለ ነው አላህና ሸሆቹ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ወአቲሙል ሐጅ ወልዑምረተ ሊላህ። ሐጅና ዑምራ የሚባሉትን ሃይማኖታዊ ተግባራቶች አላህ ብላችሁ አሟሉ አከናውኑ ይላል አላህ ሱብሓነሁ ወተዓላ። እና እንግዲህ የአርካኑል ኢስላም የመጨረሻ መደምደሚያው እሱ ነው። ሐጅ ማንኛውም ሰው አቅም ያለው በጤንነትም በኢኮኖሚም በማንኛውም ሁኔታ ችግር እስከሌለበት ድረስ መን ኢስተጣዐ ኢለይሂ ሰቢላ ባለው መሰረት ሐጅ ማድረግ በኢስላም ዋና መሰረታዊ ከሚባሉት ጉዳዮች ነው ማለት ነው። እና እሱን ስትሰሩ ደግሞ አሟልታችሁ እያለ ነው። አሟልታችሁ ዝም ብሎ ሀጂ ለመባል አይደለም። ሀጂ ወደ የትም ሀገር ሊሄድ ይችላል። ስለዚህ ለአላህ ብላችሁ ይች ሊላህ የምትለው ትልቅ ቁልፍ ናት ማለት ነው። ለአላህ በኢኽላስ መሆን አለባችሁ። ጧዓተ ሊላህ ሱብሓነሁ ወተዓላ ወረግበተን ፊ ሪድዋኒላህ ብላችሁ ሀጅና ዑምራን አሟልታችሁ መስራት አለባችሁ ይላል አላህ ሱብሓነሁ ወተዓላ። ፈኢን ወሲርቱም ይህንን ሀጅ ለማከናወን ጉዞ እያደረጋችሁ ምናልባት የአደናቃፊ ነገር አጋጥሞ ካታገታችሁ ፈመስተይሰረ ሚነል ሀዲ ተኢህራማችሁ ለመውጣት የምትችሉትን ቤዛ መክፈል አለባችሁ ይላል ማለት ነው። እንዳቅሙ ያው ግመል የቻለ ግመል፣ ከብት የቻለ ከብት፣ በግ የቻለ በግ፣ ፍየል አርጎ እንጂ በነፃ ተኢህራም በኋላ ዝም ብሎ አይወጣም እንደሌላው ነገር። ሶላት ለምሳሌ በሀቅል ቢበላሽበት መልሰህ ትጀምራለህ፣ ችግር የለውም ማለት ነው። ሀጅ ላይ ግን ኢህራም ታደረገ በኋላ አንድ ሰው እሽትራጥ እስካላረገ ድረስ አላሁመ ኢንሰደኒ ሷዱን ፈመሂል ሐይሱ ሀበስተኒ ባለው ሸርጥ ታላስቀመጠ በስተቀር ዝም ብሎ መውጣት አይቻልም። እና የሚከለክላችሁ ወይም የሚያግታችሁ ነገር ካጋጠማችሁ ያኔ ለዛ መፈቻ የምትችሉትን መስዋዕት ትከፍላላችሁ ይላል ማለት ነው። ሚነል ሀዲ የሚለው ያው ዘባኢህ ማለትን ያመለክታል። የሚታረዱ እንስሳዎች አሉ። ከነዛ እንስሳዎች አቅሙ መጠን ከቻለ ግመል፣ ካልሆነ ቀንድ ከብትና ፍየል፣ በግ አርጎ ነው የሚወጣው ማለት ነው። ወላ ተህሊቁ ሩኡሰኩም ሐታ የብሉገል ሀዲዩ መሂላህ። እንደገና ደግሞ ራሳችሁን መላጨት የለባችሁም። ራስ መላጨት የኢህራም መቋጫ ምልክት ነውና ዝም ብላችሁ ተጋርጃለሁ መሄድ አልቻልኩም ብላችሁ የተላከው ሀዲ ቦታው ደርሶ ወይም ጊዜው ላይ ደርሶ እስከሚታረር ድረስ ቀድማችሁ እንዳትፈቱም ይላል ማለት ነው። ፈመን ካነ ሚንኩም መሪዷ ከእናንተ ያው ኢህራም ታደረጋችሁ ሰው በሐጅም ሆነ በዑምራ ህመምተኛ የሆነ አው ቢሂ አዘም ሚን ረእሲ ወይም በራሱ ላይ እውከት ያለበት እንደ ቁስል ነገር ወይም እንደ ቅማል ተባይ ምናምን ያስቸግረው ያኔ መቋቋም ካቃተው ማዕዙር ነውና ፈፊድየቱ ሚን ሲያሚን አው ሰደቃ ፈለሁ ኢዛላ ያንን የሚያውከውን ነገር ማስወገድ ይችላል። በዛ ፈንታ ግን
ሶደቃ ይሰጣል ማለት ነው። ያው ለሚስኪኖች የሚሰጥ ምግብ ይኖራል ማለት ነው። ወይም ደግሞ ማረድ የሚችል ከሆነ ቁርባን ያርዳል። ያንን በማካካስ ችግሩን ሊፈታ ይችላል ማለት ነው። ፈኢዛ አሚንቱም ተተጋረዳችሁ በኋላ ደግሞ ያ የጋረደው ነገር ወይም ያገታችሁ ነገር ከተወገደ ወይም ደግሞ መጀመሪያውንም ሰላማዊ ሁናችሁ እንደገና ይሄ ነገር ሳያጋጥማችሁ መቀጠልም ከፈለጋችሁ ፈመን ተመታ ቢልዑምረት ኢለል ሐጅ ኢህራማችሁ ደብል ከሆነ ምናልባት ሐጅና ዑምራ በጣምራ ከሆነ ያረማችሁት ያኔ ደግሞ ለሹክር አሁንም ማረድ ይኖርበታል ማለት ነው። አንድ ሰው በአንድ ጉዞ መጀመሪያ እንደደረስኩ ዑምራን ሰርቼ ቀጥሌ ደግሞ ሐጅ ቀጥላለሁኝ ብሎ በመካከል እረፍት የሚያደርግ ከሆነ ተመቱ ይባላል ይሄ ማለት ነው። ወይም ደግሞ ቂራን የሚባል ነገር አለ። ቂራን ማለት አንድ ኢህራም ሐጅና ዑምራ ኬላው ላይ ሲያርም አላሁመ ሐጀተ ወዑምራ ብሎ ይነይታል። ያ በሁለት ጉዞ ከሆነ ያለበት ነገር በአንድ ጉዞ ይጠቃልለታል። ይሄ ፋይዳ ነው። ለዚህ ሹክር እንደገና ማረድ ይኖርበታል። ፈመስተይሰረ ሚነል ሀዲ አሁንም አቅሙ በሚችለው መጠን ከብትም ሆነ ግመል ወይም ፍየል በግ ያርዳል ማለት ነው። የፊተኛው መጠገኛ ነው፣ የአሁኑ ደግሞ ሹክር ነው የሚሆነው ማለት ነው። ፈመን ለም የጂድ እነዚህን ንሱኮች አላገኘ ደግሞ ፈሲያሙ ሰላሰቲ አያሚን ፊል ሐጅ በዛው በሐጅ ስራ ላይ ያለ በዕደል ኢህራም 3 ቀናት መጦም ይኖርበታል። ወሰብዓትን ኢዛ ረጃዕቱም ወሲያሙ ሰብዓ እንደገና ሌላ 7 ተጨማሪ ይጦማል ወደ ቤቱ ሲመለስ ማለት ነው። በትልከ አሸረቱን ካሚላ 7 እና 3 ሲደመር ሙሉ 10 ይሆናል። በኑሱክ ፈንታ 10 ቀን መጦም ይኖርበታል ማለት ነው። ለተኽፊፍ ነው። ይሄም እንግዲህ እዛው ላይ ሐጁ ላይ ያለ 3 ቀን ተቀነጨበለት የተረፈውን ወደ ሀገሩ ሲመለስ ቀስ ብሎ ሊያደርገው ይችላል። እና ይሄንን እንግዲህ ስርዓት ያስቀመጥነው ዛሊክ ሊመን ለም የኩን አህሉ ሐዲረል መስጂዲል ሐራም የመኖሪያ ቤቱና ቤተሰቡ በመስጂዲል ሐራም ዙሪያ ላልሆነ ነው ተመቱዕና ቂራን የሚያስፈልገው ማለት ነው። እዛ ነዋሪ ከሆነ ተመቱዕና ቂራን አያስፈልግም በመሰረቱ። ምክንያቱም በፈለገው ሰዓት ዑምራ ማድረግ ይችላል፣ ፈለገው ሐጅ ማድረግ ይችላል። አሁን ግን እየጠበበ ነው። እዛም ቢሆን በይህን ያህል ዓመት ስታልቆየህ አትችልም እየተባለ ነው ያለው 5 ዓመት ድረስ ለሐጁ ነው ዑምራ አይከለም። ዑምራም ምናልባት አይታወቅም። ወተቁላህ እነዚህን እንግዲህ ተውጅሃተ ረባንያ የጌታ መመሪያዎችን ለመተግበር አላህን ፍሩ። አላህን ከፈራችሁ እነዚህን ስርዓቶች ታከብራላችሁ ማለት ነው። ወአለሙ አነላህ ሸዲዱል ዒቃብ ኢዛ ኸለፍቱም ተዝህ ታፈነገጣችሁና ታጓድላችሁ ደግሞ አላህ ቅጣተ ብርቱ መሆኑን ወቁና ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አቲሙል ሐጀ ወልዑምረተ ሊላህ። ነዓም ቢስሚላሂ ረህማኒ ረሂም። ወአቲሙል ሐጀ ወልዑምረተ ሊላህ የሚለውን አንዳንዶቹ ፉቃሃዎች ሐጅ ግዴታ ለመሆኑ ደሊል ነው ይላሉ። አንዳንዶቹ ደግሞ እንዴት ደሊል ታደርጋላችሁ? ይሄን አሬ መራለ ወአቲሙን ራሱ ሐጅ ግዴታ ለመሆኑ ይሄን ሚን ጁምለቲል አዲላ ያነሱትና አንዳንዶቹ ይቃወሟቸዋል። ይሄ ወአቲሙ ነው እንጂ ያለው ተገባችሁ በኋላ ሙሉ ነው ያለው። ግን መጀመሪያ ግዴታ መሆኑ እንዴት ይጠቁማል ይሉና አዲያ እንዴት ነው ማስረጃ የምትሉ ሲሏቸው አሊ ኢምራን ላይ ያለውን ነው የሚያመጡት። ወሊላሂ ዐለናሲ ሒጁል በይቲ መን ኢስተጣ ያለው ነው ይላሉ። አንዳንዱ ደግሞ ይሄም ሊሆን ይችላል አለው እና በገዊን ይመስል ወአቲሙ ማለት መሙላቱን ብቻ ማለት ኢብተዲኡ ወአቲሙ ነው ስሩ ማለት ነው። ስሩ ኢዕመሉ ማለት ነው ብለው ይሄም ደሊል ሊሆን ይችላል ይላሉ። ይሄን ለመጠቆም ነው። እኔ ደግሞ እዚህ ላይ የተቸገርኩት ሸዎቹ እዚህ የሚሉትን ከተቀበለ አብሮ ዑምራ የሚለው ነገር ስላለ ዑምራም ግዴታ ነው። ይሄ ሐጅን ግዴታ ለመሆኑ ያስረዳል ከተባለ የዑምራስ ግዴታነት አብሮ አልተነሳም ወይ? ልክ እሱ ነው ያስቸገረው። ላይ እኮ እختلፉ بين الحنفي والشافعي በኺላፍ አለ። ሐነፎቹ ሱና ናት ይላሉ። ሻፊዒ ሁለት ቀውል አለው ነው የሚለው። አንደኛው ቀውል ዋጅብ ናት ነው የሚለው። ሶሒሁም ይሄ ነው ይላሉ። ኢብኑ አባስም እንደዚሁ ነው የሚለው። ቀሪነቱ ይላል። እኛም እኮ ወደ ውጁብ ብታመጡ እኛ ሐነፊዮቹ ችግር የለብንም፣ ግን የኛ ዋጅብ ሆኖ ማለት ነው። በእኛ ያ ዋጅብ የሩክኑ ነው።
يهكو أتم الحج كو يحج على أنه ركن من أركان الإسلام لمالت ይሄ አያ ማስረጃ ነው ከተባለ ዑምራን የሚይዝ ዑምራም አብሮ ተካቷል እና ሩክን ነው ማለት ነው የሚያሳየው። ሩክን ነው የሚያሳየው። ብዙዎች እኮ ሀዲያ እንዲግፈውታል። አንድ ጁምሁር العلماء ወደዚህ ወደ ሩክን ማምጣቱ የለብንም ዑምራን የሚል ነገር አላቸው። ለማንኛውም አቲሙል ሐጅ ወልዑምራ ሙናሰባው ደግሞ ጂሃድ ጋራ እስካሁን ስለ ጂሃድ ነው ሲወራ የነበረው። አሁን ብድግ ብሎ ድንገት አቲሙል ሐጅ አለ። ሐጅም የጂሃድ ማዕና አለውና ነው። ትግሉ ከባድ ነው። ሐጅ ለኩነ ተባሉ እኮ እንደው ለሴቶችም ለኩነ ማለት ብለዋል። ሐጅ ነው ጂሃድ ነው ብለዋቸዋልና ሙናሰባም አለው። ብዙ ጊዜ ሙናሰባ ባንጠብቅም ቁርአን ላይ እንደንዱ ያስታውቃል ማለት ነው። እሺ ይሄም አለ። ተዚህ ሌላ የምንጠቀመው ተዚህ ምንድነው? እስልምናችን የእስልምና ሸሪዓ ገር መሆኑን እንረዳል። ተዚህ ላይ እንደው ሱሪ ባንገት አውጡ የሚል ትእዛዝ የለበትም እስልምና ሃይማኖት። ይኸውላ ሐጅ ሐርሞ ሲያበቃ ጠላት ቢያጋጥመው እንቅፋት ቢያጋጥመው መፍትሄ ያመጣለት የሚታረድ ነገር አለበት ቦታ ላይ የሚታረድ ነገር አርዶ እንደሚፈታ አንዳንዶቹ ትንሽ ከበድ ያርገው መላክ አለበት ወደዛ ይላሉ። አይ ፈመስተይሰረ ማለት ነው። ፈመስተይሰረ ቢለና ደግሞ ፈመስተይሰረ ነው ያለው። ያገኛችሁትን አለ ይቻላችሁትን ማለቱ ከዚህ በኋላ ብዙ ሸርጥ አያስፈልገውም። ቶሮም እንዳይገባ ያሰጋል። ገር ነው ሃይማኖቱ በጣም ጨርሶ ካጣስ ዝም ብሎ ነፃ ሊሄድ ይችላል። በጣም ዝም ብሎ እና እንደው በጣም ደስ የሚል ሃይማኖት ነው። ልናመሰግንና በሱ ልንኮራበት የሚገባ ሃይማኖት ነው ማለት ነው። ሌላው እዚህ ላይ የምንረዳው ዛሊከ የሚለው ላይ ሁለት ኢሻራውን ወደ ሁለት ነገር ይመልሳሉ። ዛሊከ ወደ ተመቱዕ የሚመልሰው የመካ ሰዎች ተመቱዕ የላቸውም ለማለት ያደርጋሉ። አንዳንዶቹ ደግሞ ዛሊከ የሚለው ወደ ሀዲዩ ነው። ሀዲ የለባቸውም። ሀዲ ያለበት የምንለው መስክ አካባቢ ላልሆነ ሰው ነው ሲል መካ ያለ ሰው ሀዲ የለበትም ማለት ነው ያሉ አሉ። የብሳ ሰፋቸው እንዲህ የሚሉ አሉ ማለት ነው። ጥሩ ነው። እኔ ይሄኛው ራሱ እዚህ ወላ ተሕሊቁ ረኡሰኩም ሐታ የብሉገ አልሀዲዩ መሒለሁ ብሎ ይህንን አያ ለምን ማስረጃ አድርገው አመጡት? አንዳንድ ፉቃሃዎቹ የመሳጅዱል ሐረም የግድል መስጂድ አልሐራም መስጂድ አልካዕባው ሸርጥ አይደለም ለማለት መሒል ያለው የሚታረደው መቼም ካዕባው ላይ ብቻ ካዕባው ላይ አይደለም ነው አይታረድም። በዳግል መታረጃው ይታወቃልና የዛች እንትኗን እንታመጡ ነው እንዴ? መቶ ሚሊዮን መቶ ሺውን ነው እኮ መቶ ሺውን ለማግኘት ያው ሸኾቹ እንግዲህ አሁን መዝሀብ ትንሽ ተኽፊፍ አድርገው ከሆነ ነው እንጂ ከበድ ያደርጋሉ። ሼህ መሐመድ አሊ አደም ይሄን ማን ይልንገረው? ሼህ መሐመድ አሊ አደም ጋር እኔ ተከራክሬያለሁ። እኔ እንደሳቸው ነበር ነው የምለው ነበር። መስጂዱ እዛው መስጂዱ ላይ ነው እንጂ ሌላ ቦታ ላይ ቢሰግድ እንዴት 100 ሺህ ያገኛል አልኩኝ። እኔ ለሙሐመድ ሲራይ ብቻችንን ብዬው ይሄን ይዞኝ እኔና ነገራቸው። አንተ እንዴት ይሄን ትላለህ አሉ። መስጂድ አይደለም እንዴ ያለው አልኩት። አኔ መስጂድ ቢል መስጂድ አልሐራም የሚል መስጂድ ቢል ታዲያ አሉና ምን አመጡ መሰለ ሀዲየም ባሊገል ካዕበቲ ያለውን ተረጓል አሉ። ባሊገል ካዕበቲ ነው ያለው። ማካም በዲም ልትለውሰው ነው እንዴ አሉ። ካዕባን ማለት አሉ። የዚህ ጊዜ ዝም አልኩኝ። ለጊዜው መቼም አወናበዱኝ። ግን በኋላ ሌላ ኪታቦች ይዛው ስዘዋውር አንድ መስጂድ ላይ ኪታብ አግኝቼ ኺላፍ መኖሩን አመጣ። ተዱሮቹ ጀምሮ አለ ኺላፍ። በኋላ ረዱል ሙህተርም ላይ አምጥቶታል። ኺላፉን አይቻለሁ። እኔ ግን እንዲሁ ምችም ተውሲዕ ጥሩ ነው እዚህ ሀገር ላይ በተለይ በአሁኑ ሰዓት ያለው ዛህማው ሲታይ በጣም ይከብዳል። እና አንድ ቀን እኔ ሼህ ዶክተር ደግሞ ተቆጣሉ መሰለኝ ሳልሕ አልሐይዳን የሚባል ሼህ ታስታውሳለህ? ረኢስ المحاكم الشرعية የነበረው ረኢስ المحكمة የሆነ እዚያ ሐረም ላይ ፍታ ይሰጥ ነበር እና ጻፍኩኝና ላኩኝ
አነሳህን ኺላፉን ያው ሰውዬው በጣም ነው የሚናገረው ተናጋሪ ነው ከዛ ያለና وليس معقولا على أن يحصر على هذا المسجد هذا الفضل العظيم هلنا حرام የሚባል ክልል ውስጥ ያሉ መስጂዶች ሁሉም ያካትታል ረሱና መሬቱን ሁላ ነው የሚሉት መስጂድን ባይሆን ክልሉ حرم እኮ ብዙ ነው ብዙ ማይል ነው حدود الحرم ይባላል حدود الحرم ማለት እኮ ነው እኮ የሚሉት ነው ክልሉ አሁን ተከልሏል እኮ ምልክት ፊቁም የሚያምን ያገራል እኮ ከሹመይሲ አንስቶ የሚጀምር ዙሪያው وللحشر قال وللحرم التحديد من أرض طيبة ف3 أميال إذا رمت إتقانه إلى ومن يمن 7 بتقدم سينها إلى تيمم بكل يوم و10 جدة ثم 9 جئرانا إلى ف7 أميال إراق وطائف إلى اليوم تجد بكل 10 ነው ብሏል በማይል ነው በመዲና አጭር ነው ተንዒም ድረስ 3 ነው የሚለው تجئرانا 9 على كل حال ይሄን ሁሉም حتى يبلغ الهدي محله هديا بالغ الكعبة ይሄን ያመለክታል የሚሉ ማሻአላህ አይቻለሁኝና ነው جزاكم الله خير ሌላስ በትሉት አለው ሌላ የለኝም بارك الله فيك ስለዚህ ስለ ሐጅ የሚቀጥለው አለና ሼክ الحج أشهر معلومات طيب الحج أشهر معلومات الحج وقته ማለት ነው ያው በደል ወይም አሽሩ الحج እንደማለት ነበረ ተቅዲም ተእኺር አድርጎ ማለት ነው የሐጅ ጊዜያት የታወቁ ወራት ናቸው ያ ማለት ከማን ነው ዙልቂዕዳ ሸዋል ዙልቂዕዳ ዙልሂጃ 3 ዙልሂጃ 10 ድረስ ማለት ነው እነዚህ ናቸው ማለት ምን ማለት ነው ያው በዚህ ክልል ውስጥ ኢህራም ካደረገ አንድ ሰው ይቆጠርለታል ማለት ነው እነዚህ በፊት ቀደም ብሎ ቢያደርግ ወይም ታለፈ በኋላ ቢያደርግ ጊዜው አይደለም ማለት ነው የሚሰራው ግን ያው ዙልሂጃ ውስጥ ነው ግን አስቀድሞ ተወሩቅ ሀገር የመጡ ሰዎች ይሐረማሉ ኢህራም አድርገው ይገባሉ ያኔ ሳንፈታ ዝም ብለን ቆያለን ካሉ ከቻሉት ይችላል ችግር ከሸዋል አንድ ጀምሮ እኮ ኢህራም አድርገው መጥተው ሙፍሪድን ይያሉኩ ሙፍሪድ ይበልጣል ብለው ደግሞ አጅሩን ነገሯቸው ኢፍራድ ይበልጣል አሉቸው እና የታወቁ ወራቶች ናቸው እና فمن فرض فيهن الحج በእነዚህ ቀናት ወይም ወራቶች ውስጥ ሐጅን በራሱ ላይ ግዴታ አድርጎ የወሰነ ሰው ሐጅ አረጋለሁ ዘንድሮ ብሎ ማለት ነው ፈላ ረፈታ ያኔ ወደ ተቃራኒ ጾታ ጎራ ማለት አይኖርበትም ማለት ነው ሐጅ ስራ ላይ የገባ ሰው ከሸሃዋት መራቅ አለበት ወላ ፉሱቅ እንደገና ደግሞ ከአላህ ፍቃድ የሚያፈነግጥ ስራ ወይም አነጋገር መጠቀም የለበትም ወላ ጅዳለ ፊል ሐጅ ማል ሙዲፊን ወረፈካ ከጓደኞቹ ጋር ወይም ካስተናጋጆች ጋር ደግሞ እንከሰላምቴ ውዝግብ ውስጥ መግባትም የለበትም አዳብን መጠበቅ አለበት ማለት ነው ልክ ሶላት የገባ ሰው ከተለያዩ ነገሮች እንደሚከለከል የሐጅም የራሱ ማህዙራቶች አሉ ማለት ነው وما تفعلوا من خير እንግዲህ እነዚህ እንደ ናሙና ነው የጠቀሰው በዚህ በሐጅ ወራት ውስጥ ሐጅ ኢህራም ይዛችሁ ማንኛውንም ኸይር ከሰራችሁ ያለምሁላህ አላህ Subhanahu Wa Ta'ala ያቅላችኋል ይላል ወይም ያቀባችኋል አዳበል ሐጅን ብትጥሱም ያቀባችኋል ወይም ደግሞ ኸይራት ብታበዙም አዝካር ሶደቃት የተለያዩ ነገር ካበዛችሁም ይታሰብላችኋል የሁርመቱል መካን ወልዘማን ማለት ነው ወተዘወዱ ለዚህ ለጉዟችሁ ደግሞ በቂ የሚሆን የሚረዳችሁ ስንቅ ተሰነቁ ስንቅ ሳትይዙ ሄዳችሁ እንዳታስቸግሩ فإن خير الزاد التقوى ተስንቅ ሁሉ ደግሞ የሚበልጥና የሚመረጠው አላህን መፍራት ወይም ደግሞ ክብሩን የሚጠብቅ ስንቅ ይዞ መሄዱ ነው ወተቁኒ ያ ኡሊል አልባብ እና ያ አስሐብ العقول النيرة የብሩህ አእምሮ ባለቤት የሆናችሁ እኔን ጌታችሁን ፍሩ ተጠንቀቁ ይላል ማለት ነው ስለዚህ በሐጅ እንግዲህ ጊዜ ሰዎች ዝርክርክ መሆን የለባቸውም የሄዱበት ዓላማ ነው ደግሞ ላይ ይገኝ ይችላል ወርቃማ ጊዜ ስለሆነ
መጀመሪያ ማህዙራቶችን አውቆ ተዛ መራቅ መጠንቀቅ ይኖርበታል። በተቻለ መጠን ደግሞ ተፈላጊ ነገሮችን ማብዛት ይኖርበታል። ይህንን ካደረጋችሁ ያው ይታሰብላችኋል። የምትሰሩትን አውቃለሁኝ ይላል ማለት ነው። ወዒድም ሊሆን ይችላል። መጀመሪያ ምን ኸይርን ያለው በኸይሩ ከሆነ ያው ወዕድ ነው። ኸይር ያበዛ ሰው በዛው ልክ አላህ ምንዳ ይሰጠዋል። ወደ ፊስቅ ከሄደ ደግሞ ሙኻለፋም ከሆነ ሌላው ቦታ እንደሚደረግ አይደለም፣ ሙኻለፋው ይከብዳል ማለት ነው። ጀዛኩሙላህ ኸይር ሼኽ። አልሐጁ አሽሁሩ መዕሉማት ደቃይቆች ነው ያሉት። ቢስሚላህ ራህማን ራሂም። እና አልሐጁ እንግዲህ እስልምና እንግዲህ ብዙ ጊዜ ደግሞ ከአቅል ጋር የሚሄድ ከመሆኑም ጋር ደግሞ በአቅላችን እንዳንሄድ የሚያግድ መሆኑን ያመለክታል። አልሐጁ አሽሁሩ መዕሉማት አለ። በእኛ አቅል በትንሽ አቅላችን ቢሆን ይህን ሁሉ ዘሕማ ይህን ሁሉ ችግር ለመቀነስ በየጊዜው ቢሆን እንደ ዑምራው ቢሆን ምን አለ ነበር እንላለን። ጭራሽ እንደኛ ሰነፍ የሆነው ደካማው ነው እዛ ሄዶ ተሚጋፋ ብለን በየጊዜው ቢሆን ምን አለ። እጅቲማዑ ነው የተፈለገው፣ ግን የተፈለገው እጅቲማዑ ኮንፈረንስ እንዲሆን ለብላ እዚህ ላይ እኔ ያልኩት ነው የሚሆነው አለ። የታወቁ ወራቶች ብቻ ናቸው አለ። አስቀድሞም አይሆንም በኋላም አይሆንም አለ። እንደውም አስፍቶልናል እኮ እንደውም 3 ማረጉም ሰፍቷል። 3 ወር ማለት አንዲ ሰው አንዲ የኔ ሼህ ያሉኝ ነበር ሼህ አብዱልከሪም የሚባሉ አንዲ ሴትዮ ሐጅ ሄደው በወሎ ውስጥ ነው ስም እንዳልጠቅሱ ብዬ ነው ሞቱ አሉ። እዛ ጠፉ። ሴትዮዋ እስካሁን ድረስ ጠፍተው ቀርተዋል። አዲያ ልጆቹ በጣም አዘኑና በጣም አዘኑ። እንደው ተንገበገቡ በጣም። ወንድ ልጆች አሏት ሴትዮዋ። አንድ ሆነ አሊም ሄደና ዘመዱ ናቸው ያን ወንድ እህቶ ናት ለአሊሙ ያቺ የጠፋችው አጎቴ ምናምን አለና እንደው ይሄ ሐጅ በየጊዜው ቢሆን ምን አለ አለውት አሉ። ይሄ ሰቃፋ ያለው ነው እሱ የተማረ ነው። በየጊዜው ቢሆን ምን አለ እንዴ ሁላ ዘህማ ቢኖር አይደለም አሁን እናቴ ጠፋችው አለ። ይሄን አያት አመጡ እሳቸው። አልሐጁ አሽሁሩ መዕሉማት አለሃ። እንግዲህ ምን እናደርጋለን አሉ። እና በአቅላችን ቢሆን ዘህማ ለመቀነስ በየጊዜው ቢሆን ነበር። ግን ሸሪዓችን በራእይ አይደለም በብዛት የሚከድበት ማለት ነው። አሊይም እንዳሉት ያለው ካነ ረእዩ ዲኑ ቢራእይ ለካነ ዟሂሩ ልኹፊ አውላ ቢልመስሒ አሉ። አስፈሉ ልኹፊ አውላ ቢልመስሒ አሉ። ወላኪን ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም እና ይሄን ነው ሆነ። ተዘወዱ ላይ እንግዲህ ሰበበ ኑዙል አድርገው ያመጣሉ። አንዳንዶቹ የየመን ሰዎች ነበሩ። ስንቅ ታይዙ መካ ይሄዳሉ። ሀገራቸውም ተኛ ሻል ይላል፣ ቀረብ ያለ ነው። አላህ ቤት ነው ይሄር ነው። አላህ ቤት ሂደን አላህ ያሳጣና እንዳያስተናግደን ምን ይያሉ ስንቅ ሳይዙ ይሄዳሉ። እዛ ተሄዱ በኋላ የራባቸው ጊዜ እየለመኑ ሰውን ያስፈረድ የለመኑ እነዛን ስርዓት ያዙ እያላቸው ነው አሉ። በነዛ ሰበብ ነው ስንቅ ይዛችሁ ሄዱ። መለመን ሰውን ማስቸገር አይገባም። እናንተም ትቸገራላችሁ፣ ሰውም ታስቸገራላችሁ። እንደ ልመና ደግሞ የሚያስጠላ ነገር የለም። ሁሉም ደግሞ እዛ የራሱን ስንቅ የሚበቃውን ይዞ ነው የሚሄደው፣ አይተርፈውም። እንደገና እዛ ያንን ማስቸገር ተገቢ አይደለም። ስንቅ ይዛችሁ ሄዱ አለ። የሚበልጠው ደግሞ ተዛ ውስጥ ደግሞ መቼም የአኺራ ስንቅ ነው ብሎ ስለ ተቅዋ ተናገረ። እና ይሄን ሐጅ እንዳላችሁት በራእይ የሚሰራ አይደለም። ሐጅ ራሱ ስራው አሰራሩን ስታየው አቅል ምን ይላል ብትል ምንድን ነው ይሄ ነገር ነው የሚለው። ስለዚህ ሐጅ ራፊም ረሂመሁላህ ይሉ ነበር ሐጅ በተቀራ ቁጥር የሐጅ ስራ አቅል የሚገባው አይደለም፣ ዝም ብሎ መስራት ነው እንጂ ይላሉ። እንደው ወአቲሙል ሐጅ ወልዑምረተ ሊላህ ላይ ሳይ ይገብቶኛል። በቃ ሊላህ ነው መሰራት ያለብህ፣ መታዘዝ ነው ያለብህ። በደፈናው ምን እዚህም የሚገርመው ሐጅ
እንኳን ወቅቱን እኛ ልንገባበት አይደለም ሙፍረዳት الأعمال ራሱ ልንገባበት የሚገባ አይደል እውነት ሊዚክሪላህ አለ በቃ خلاص ዝምብሎ አዎ አረ ዚክሩላህ የማይታወቀ ነው እንደው ጸጉርህን አትላጭ አትንካ ጸጉርህን ደግሞ ላጭ ተቆረጥ ረሂመላሁ المحلقين የጸጉር በመላጨት በየቦታው እየተላጨን አጅር ማናገኝበት እዚያ ስንሄድ ረሂመላህ የነቢን ዱዓ ምናገኝበት ድንጋይ ወርወር በአላህ ይሄ መሮጥ ስበርቱ ኢባዳ ሲሆን አንደኛው ይሄ ነው ሁለተኛው እዚህ ያየሁት ሼህ ሐጅ አክበሩል ሙዕተመራት ዓለምየን ከድሮ ጀምሮ እስካሁን ድረስ ወደፊትም ኢላ አንተ ቆመ ሰዓ ተመሳሳዩ ስብሰባ የማይካሄድበት ጠሪው አላህ የሆነበት ስብሰባ ትልቅ ስብሰባ ነው እዚያ ላይ ረፈት ይሄ የጾታ ጥያቄ የወንድ የሴት ጥያቄ ቀልድ ምናምን ይሄ ቁም ነገር ቦታ ላይ እንዴት ይሄ ይደረጋል ቦታው አይደለም ፉሱቁ ደግሞ የማዕሲያ ሌላም ቦታ ላይ ወንጀል ነው ፉሱቅ አይደል እንዴ ፉሱቅ እዚያ ቦታ ላይ ደግሞ የበለጠ ያስጠላል ያ ትልቅ ዓለም በሙሉ ተሰብስቦ ያለበት ቦታ ላይ ወላ ጅዳለ في الحج እዚያም ትልቅ መሪ ያስፈልገዋል ጧዓ አምያ በቃ አልክ ወደዚህ ሂዱ እሺ ከዛሬ በኋላ እንዲህ አድርጉ እሺ ተመለሱ እሺ እንጂ ስትሟገት የስንቱን ሰው ሙግት ይፈታ ነበር እዚያ ሙግቱን ነቀበል አታ ስትገዛ እንኳን እኮ መግዛት ላይ እንኳን ተከራከራለ ይላል የሚና ገበያ የሚባለው የሚና ገበያ ነው ዝም ብሎ ነው ያለው ነው የምትገዛው ተመለክ ግዛ አንተ ሐጅ አይደለም እንዲያለኝ ነው እኮ ሚና ላይ አረቦች እንደው ይገባቸዋል አይደል የሚሸጠው አረብ ነው እኔ ትንሽ አሪያ ቀንስልኝ ምናምን ይሄ ገተር አረኩ አለስተሐጅ አለኝ ያው የረተረሳውን ዕቃ ሁሉ እኮ የሚሸጡበት አየሩን ነፃ አርጉት ከዚህ ሁሉ ሙግት ነፃ ካልሆነ መፍትሄ የለውም የሚል ነው የሚያሳየውና ጀዛኩሙላህ ኸይር ባረከላሁ ፊኩም የዛሬው ትምህርት በጣም የሚጠቅም ብዙ ፊቅህ የሚያነሳሳ ሐጅ ጋራ የተያያዘ ነበርና ሁላችሁም ተጠቀሙበታላችሁ ብለን እናስባለን አላለቀም የሐጁ ገና ወደፊት ይቀጥላል የዛሬው ትምህርታችን ግን እዚህ ይቆማል እስከዛው ሌላ ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ቁርአን